ወይ ሳቅ ወይ እምባ ያልሆነ ሰበር መረጃ ከጋዛም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን በዘላቂነት ለማረጋጋት ያለመ ታሪካዊ የተባለ የሰላም ስምምነት ይፋ ማድረጋቸውን ተከትሎ በክልሉ አዲስና ከፍተኛ የፖለቲካ ውዝግብ ማግረሸቱ ተሰማም። ከሰሞኑ አስፈሪ ውጥረቶች በተቃራኒ የሐማስ ታጣቂዎች ትጥቅ እንዲፈቱና ዓለም አቀፍ የጸጥታ አስከባሪ ኃይል በጋዛ እንዲሰማራ የቀረበው ሐሳብ የሁለቱን ወገኖች አቋም ከመቼውም ጊዜ በላይ አከራክሮታል። ሐማስ እስራኤል ከጋዛ ሙሉ በሙሉ እስክትወጣ ድረስ ትጥቅ እንደማይፈታ ሲገልጽ፣ በእስራኤል በኩል ያሉ አለመግባባቶችና የጋዛ ነዋሪዎች ከዓመታት ጦርነት በኋላ ያሉት የደህንነት ስጋቶች ሁኔታውን እጅግ ውስብስብ አድርገውታል። በዛሬው መረጃችን የዚህ ታሪካዊ ስምምነት ዋና ይዘት ምን እንደሆነም፣ በሐማስና በአሜሪካ መካከል የተነሱት ነጥቦች ምን እንደሚመስሉ፣ የተሰጡት ይፋዊ መግለጫዎችና የጋዛን ወቅታዊ አሰቃቂ ሁለገብ ቀውስ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢርና ማሪክስ። ከዝግጅታችን መጨረሻ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስና ሌሎችን ታጣቂ ቡድኖችን ትጥቅ ለማስፈታት የታለመ አዲስና አወዛጋቢ የሰላም እቅድ ይፋ አደረጉ። የዚህ ስምምነት አካል የሆነው አዲስ ዓለም አቀፍ የጸጥታ አስከባሪ ኃይል ከአዲሱ የፓሌስቲን ፖሊሲ ጋር በመተባበር የጋዛን ጸጥታ ሙሉ በሙሉ እንደሚያስከብር ተገልጿል። ሆኖም የሐማስ ድርድር ቡድን አባል እስራኤል ከጋዛ ሰርጥ ሙሉ በሙሉ ካልወጣች በስተቀር ድርጅቱ ትጥቅ እንደማይፈታ በይፋ አስታውቋል። በአሁኑ ወቅት እስራኤል 2/3ኛውን የጋዛ ክፍል በመቆጣጠር ላይ ትገኛለች። ከ2 ዓመት በላይ የዘለቀው አውዳሚ ጦርነት በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። በጋዛ የሚገኙ ሆስፒታሎችና ክሊኒኮች ሙሉ በሙሉ ማለት ይቻላል ወድመዋል። የምግብና የመድኃኒት እጥረት በከፍተኛ ሁኔታ ተባብሶ ሕዝቡ በከፋ ችግር ውስጥ ይገኛል። በዚህ ጉዳይ ዙሪያ ከተለያዩ አካላት የተሰጡ መግለጫዎችን ስንመለከት የፓሌስቲን ባለስልጣናት የጋዛ ሰርጥ የፓሌስቲን ግዛት አካል በመሆኑ በአንድ ሕግና በአንድ የጸጥታ ኃይል ብቻ መተዳደር አለበት የሚል አቋም አንጸባርቀዋል። ይሁን እንጂ እስራኤል ይህንን ተቋማዊ የበላይነት ለማዳከም ቴክኖክራቲክ ኮሚቴዎችን ለመጠቀም እየሞከረች ነው የሚል ስጋት አላቸው። የሐማስ ተወካዮች በበኩላቸው የውጭ ኃይሎች በግዛታቸው ላይ ሙሉ ቁጥጥር እስካላቆሙ ድረስ የታቀደው ስምምነት ተግባራዊ ሊሆን እንደማይችል ገልጸዋል። ዩናይትድ ስቴትስ የሰላም ቦርድ እና ዓለም አቀፍ አስታራቂዎች በበኩላቸው በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ለመቅረፍና የሰብአዊ እርዳታዎችን ለማድረስ ከፍተኛ ግፊት እያደረጉ ይገኛሉ። አሁን በጋዛ መሬት ላይ ያለው ሁኔታ እጅግ አሰቃቂና ጥንቃቄ የተሞላበት ሆኖ ቀጥሏል። የተፈናቀሉት ሚሊዮኖች ወደ ቀድሞ ቤቶቻቸው ለመመለስ ቢፈልጉም በአካባቢው በሚገኙ የእስራኤል ወታደራዊ ኃይሎች ቁጥጥር ስር ባሉ ዞኖች ውስጥ ውጥረቱ ነግሷል። በየዕለቱ የሚሰሙ ጥቃቶችና የኑሮ ውድነት የጋዛን ነዋሪዎች ሰብአዊ ቀውስ ከምንጊዜውም በላይ አባብዞታል። ይህንን እጅግ ውዝግብ የተሞላበት መረጃ መከታተል እንቀጥላለን። ተጨማሪ መረጃዎች እንደደረሰን ይዘን እንመለሳለን። ለፈጣንና ታማኝ ዓለም አቀፍ መረጃ ቢርና ማሪክን ሰብስክራይብ ማድረግ አይረሳም።